በኢትዮጵያ የግልና የመዝናኛ ቴሌቪዥን ታሪክ ትልቅ ስምን መገንባት የቻለው ኢቢኤስ ቴሌቪዥን በስቱዲዮ ሁለተኛ ሐዘን ገብቷል። በኢቢኤስ ስቱዲዮ ስለገባው ይህ ሁለተኛ ሐዘን ሻሎም ሚዲያ ከጋዜጠኞቹ ሰምታለችም። የሰማነውንም ትሰሙ ዘንድ በዝርዝር ወደ እናንተ ለማድረስ ይዘነዋል። ከልጅ እስከ አዋቂ በሁሉም ዘንድ ተወዳጅ የሆነው ሁለገብ ከያኔው ነጻነት ወርቅነህ ህልፈቱ ከተሰማ በኋላ ከአነጋጋሪና ከአሳዛኝ ጉዳዮች አንስቶ አሳፋሪ የተባሉ ክስተቶችን እየተስተናገዱበት እንደሆነ ያየንበት ሆኗል። ይሄ ድምዳሜያችንን የሚያረጋግጠው ደግሞ ከአርቲስቱ ቤተሰብ የተሰማው ጉዳይ ነው። የነጻነት ወርቅነህ ቤተሰብ እጅጉን መማረራቸውንና ማዘናቸውን በሚያሳብቅ መልኩ ማስጠንቀቂያ መስጠታቸውን ሻሎም ሚዲያ ሰምታለችም። የሟች ቤተሰብን ያበሳጨው ጉዳይ ምንድነው? ከቤተሰቡ የተሰማው ማስጠንቀቂያስ እነማንን የተመለከተ ነው? በዚህ ፕሮግራም ሚዲያችን የሰማችውን ሁሉ በአብሮነት ቆይታችሁ ትሰማላችሁ። የሟቹን አርቲስት ነጻነት ወርቅነህ ባለቤትን በተመለከተም የተሰማው ጉዳይ ብዙዎችን አሳዝኗል። ተግባሩንም ፍጹም ሰብአዊነት የጎደለውና ኢሰብአዊ የሆነ ተግባር መሆኑንም ነው ስለ ጉዳዩ ሐሳባቸውን ያጋሩን ወገኖች እየነገሩን። በከባድ ሐዘን ውስጥ ያለችው ባለቤቱ ኢሰብአዊ ነው በሚል የተገለጠው የደረሰባት ጉዳይ ምንድነው የሚለውን መመለስ የሚያስችል መረጃንም ወደ እናንተ ልናደርሳችሁ ይዘናል። ሰዓቱን ጠብቆም ወደ እናንተ ይደርሳል። ሰላም ጤና ይስጥልን የሻሎም ቲዩብ ቤተሰቦችም በያላችሁበት የዓለም ጫፍ ሁሉ ሰላምታችን ይድረሳችሁ እያለን በመግቢያዬ ያስተዋወቅኳችሁንና ሌሎች መረጃዎችን ወደ እናንተ ለማድረስ ይዘናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ለዩቲዩብ ቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑን። ሐሳብ አስተያየቶቻችሁንም በኮሜንት መስጫው ላይ አስቀምጡልን። ቅድሚያ ስሙት ወዳልነው መረጃ ተሻግሬያለሁኝ። እንደምን አላችሁ ወዳጆቼ? አገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። በተለያዩ የበጎ አድራጎት ስራዎቹ የምናውቀውና ከቅርብ ጊዜያት ወዲህ ከህመሙ ጋር እየታገለ እንደሚገኝ በራሱ አንደበት ያሳወቀውና ኢትዮጵያውያን ከጫፍ እስከ ጫፍ ድረስ በየሃይማኖታቸው ጸሎት ሲያደርጉለት የሰነበቱት ማስተር አብነት ከበደ በሀገር ውስጥ ሲያደርገው የነበረውን የሕክምና ክትትልን ጨርሶ ወደ ውጭ ሀገር ለተሻለ ሕክምና ጉዞ እያደረገ መሆኑን ስለሱ በመጨነቅ ላይ ለነበሩ ወገኖች እወቁልኝ ብሏል። ማስተር አብነት በውጭ ሀገር ለሚያደርገው የሕክምና ጉዞ በሚያደርግበት ወቅት የተለያዩ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች፣ ወዳጆች፣ ቤተሰቦችና የተለያዩ የሃይማኖት አባቶች ተገኝተው በጸሎትና በእንባ ሆነው ሲሸኙት ታይቷል። ስለ ጉዞው በራሱ አንደበት ያስረዳም ሲሆን ብዙዎች መልካም ምኞታቸውንም እየገለጡለት ይገኛሉ። ሻሎም ሚዲያም በሰላምና በጤና ለሀገር መሬት እግዚአብሔር ያብቃ የሚለውን መልካም ምኞቷን መግለጽ ተወዳለችም። መረጃችን ቀጥሏል። በቀደመው ዘገባችን የተለያዩ ትችቶችን የነጻነት ወርቅነህን ህልፈት ተከትሎ በሰራችው ቪዲዮ ምክንያት እያስተናገደች የምትገኘው ተዋናይት ገነት ንጋቱ አሁንም ተቃውሞ እንደቀጠለባት ሲሆን ግለሰቧም ተቃውሞውን ያበርድልኛል ብላ ያሰበችውን ውሳኔ መወሰኗም ተሰምቷል። አርቲስት ገነት ንጋቱ በአርቲስት የነጻነት ወርቅነህ ዙሪያ ያሰራጨችውን ቪዲዮ ተከትሎ የአንሰብስክራይብ ዘመቻ እንደገጠማት ሰምተናል። አርቲስት ገነት ንጋቱ የሙያ ባልደረቧ የሆነውን የአርቲስት ነጻነት ወርቅነህን ህልፈት ተከትሎ በዩቲዩብ ቻናሏ ላይ አሰራጭታው የነበረውን ቪዲዮ ከገጿ ላይ ማንሳቷ ታውቋል። አርቲስቷ ቪዲዮውን ለማንሳት የተገደደችው ቪዲዮው የሟች ክብርን የማይመጥንና ቤተሰቦቹን የሚጎዳ ነው በሚል ከህዝብ ዘንድ ከፍተኛ ትችትና ተቃውሞ ከበረታባት በኋላ መሆኑ ተገልጧል።
በተለይም በሐዘን ወቅት እንዲህ ያሉ መረጃዎችን ለእይታ ማግኛ መጠቀም ተገቢ አይደለም በሚል በማህበራዊ ትስስር ገጾች ላይ ሰፊ ቁጣ ተቀስቅሷል። ከቪዲዮ መነሳት ባሻገር ድርጊቱ ያስቆጣቸው በርካታ የማህበራዊ ሚዲያ ተጠቃሚዎችም በአርቲስት ገነት ንጋቱ የዩቲዩብ ቻናል ላይ አንሰብስክራይብ የማድረግ ዘመቻ መጀመራቸው ታይቷል። ይህን ተከትሎ ነበረ አርቲስቷ ለመላው የኢትዮጵያ ሕዝብና አድናቂዎቼ በሙሉ ስትል የይቅርታ መልእክቷን ያደረሰችው። በትላንትናው ዕለት በአርቲስት ነጻነት ወርቅነህ ህልፈት የተሰማኝን ጥልቅ ሐዘን ገልጬ ዜና መስራቴ ይታወቃል። በዚህ ቪዲዮ ላይ ከወዳጄና ጓደኛዬ ኮሜዲያን ደረጀ ኃይሌ ጋር ያደረኩትን የስልክ ልውውጥ አካትቻለሁ። የሱን ሐሳብ ጨምሮ ማካተቴ መላው የኢትዮጵያን ሕዝብ ቅር አሰኝቷል ስትል ነው ይቅርታ በጠየቀችበት ጽሑፏ ላይ ያነሳችው። ሐሳቧንም ስትቀጥል ቅሬታውም ተገቢ ነው ብዬ ስላመንኩ መላው የኢትዮጵያ ሕዝብና አድናቂዎቼ ይቅርታ ለመጠየቅ ወዳለሁኝ። በድጋሚ እጅግ የምወደው ወንድሜ አርቲስት ነጻነት ወርቅነህ ህልፈት የተሰማኝን ጥልቅ ሐዘን በመግለጽ ለቤተሰቦቹ፣ ለወዳጆቹ፣ ለመላው አድናቂዎቹ መጽናናትን እመኛለሁ። ነፍሱ በአጸደ ገነት ያኑርልን ስትል ነው ጋዜጠኛ ገነት ንጋቱ በይቅርታ ጽሑፏ ላይ የጠቀሰችው። ነገር ግን ይሄ የይቅርታ ጽሑፍ እንድታወጣ ያስገድዳት የተመልካቾች የአንሰብስክራይብ የማድረግ ዘመቻ እንጂ የእውነት ከልቧ አምናበት አይደለም። ያ ቢሆን እሷ ትልቅ ሰው ናት፣ አስቀድማ ማገናዘብና ማመዛዘን ትችል ነበር። የቀደመውም የዩቲዩብ ቆይታዋ ለቪው ስትል የማታደርገው እንደሌለ አሳባቂ ነው ሲሉ ይቅርታዋን ያጣጣሉም ጥቂት አይደሉም። መረጃችን እንደቀጠለ ነው። የሟቹ አርቲስት ነጻነት ወርቅነህ ባለቤት ወደ ተመለከተውና ወደ ሰማነው ጉዳይ ስንገባ መረጃውን ያደረሱን ወገኖች እንደነገሩን የባለቤቷን ህልፈት የሰማቸው በማህበራዊ ሚዲያ መሆኑን ነግረውናል። አያይዘውም የማህበራዊ ሚዲያው አጠቃቀማችን እርማት ካልተደረገለት አዝማሚያው አስከፊ መሆኑንም ነው ያስረዱን። የሰው ልጅ ሲኖር የተለያዩ በሽታዎች ሊኖሩበት ይችላል። ድንጋጤ ደግሞ ወደ ሞት ሊወስድ እንደሚችል አይካድም። ነገር ግን በአሁን ሰዓት ለተወሰነ ሳንቲምና ቪው እንዲሁም ላይክና ዝናን ለማግኘት የሚደረግ ሩጫ ማን ላይ ጉዳት ሊያመጣ ይችላል የሚለውን ያላገናዘበ ነው ሲሉ ነው የሚያስረዱትም። አያይዘውም ሰብአዊነት በሚቀድምበት ቦታ ላይ ሰብአዊነትን ማስቀደም የተገባ ነው። የነጻነት ወርቅነህ ባለቤትም የባለቤቷን ህልፈተ ህይወት የሰማቸው ከነዚህ አይነት ስግብግብ ሰዎች ነው። በወቅቱ ሊሰማት የሚችለውን ሰው የሆነና ስጋ ለባሽ ሁሉ ሊረዳው ይችላል ያሉ ሲሆን እነዚህን አይነት ክስተቶች ቋሚ ቁስልን አሳርፈው የመሄድ አቅም ሊኖራቸው እንደሚችልም ነው አያይዘው የጠቀሱትም። የነጻነት ወርቅነህ ቤተሰብም ይሄ ጉዳይ ያስመረረው ይመስላል። ለማህበራዊ ሚዲያዎችና ጉዳዩ ለሚመለከታቸው ሁሉ ማስጠንቀቂያን ሰጥተዋል። በዚህ ማስጠንቀቂያቸው ላይ ቀረጻም ሆነ የላይቭ ስርጭት ማድረግ የተከለከለ ነው ሲሉ ተደምጠዋል። በምንወደው ወንድማችን አርቲስት ነጻነት ወርቅነህ የቀብር ስነ ስርዓት ላይ ዩቲዩበሮች፣ ቲክቶከሮች እንዲሁም በተለያዩ ሚዲያዎች ምንም አይነት ቀረጻም ሆነ የላይቭ ስርጭት ማድረግ የተከለከለ ነው ሲሉ ነው ያስታወቁትም። በተጨማሪም አሁን ልባችን ተሰብሯል፣ የምንፈልገው ሐዘናችንን መወጣት ነው። የእናንተን ካሜራ ግርግር ዛሬ አንፈልግም። እባካችሁ እንደ ባህላችን እንደ ወጋችን ሐዘናችንን በሚገባ እንወጣ፣ ነጻነታችንን አትጋፉ፣ በጣም ደክሞናል ማለታቸውንም ነው ሻሎም ሚዲያ የሰማችው። አሁንም መረጃችን ቀጥሏል። የእንዳልካቸው ዘነበና ሌሎች በሌላ እምነት ውስጥ የሚገኙ ሰባኪነን የሚሉ ግለሰቦች ተግባር ቁጣን ማስተናገዱንም ተሰምቷል። ሁሉም ሃይማኖቶች የእምነታቸውን መመሪያ ለሰዎች መስበካቸው ሃይማኖታዊ ባህሪ ቢሆንም በሰው ቁስል ላይ እንጨት መስደድ ግን ፍጹም ልክ ያልሆነና ኢሰብአዊ ተግባር መሆኑን ነው አስተያየት ሰጪዎች በመግለጽ ላይ የሚገኙትም። አስተያየት ሰጪዎቹ ሲቀጥሉ ሃይማኖት የሚሰበከው ለሰዎች ነው። ስለሆነም የሚሰበክላቸውን ሰዎች ማህበራዊ እሴቶችና ልማዶችን ማክበር ሳይቻል ወደ ሰዎች መቅረቡ እንዴት ይቻላል ሲሉም ይጠይቃሉ። እንደነ እንዳልካቸው አይነት ሰዎች የእውነት የገባቸውን እውነት ሰባኪዎች ሳይሆኑ ትኩረት ፈላጊዎች ናቸው። እውነት የትኛውም ሃይማኖቶችስ ያዘኑትን አጽናኑ እንጂ የሚሉት በሐዘናቸው ላይ እየተሳለቃችሁ ስበኩ ይላሉ ወይ ሲሉ ጠይቀዋል። ውድ ቤተሰቦቻችን ሐሳብ ስጡበትም።
ወደ ሌላኛው በመግቢያ ወደ አስተዋወቅኳችሁ መረጃ ስሻገር የኢቢኤስ ጋዜጠኞች በስቱዲዮአቸው ሐዘን ለሁለተኛ ጊዜ እንደገባ ነው በሐዘን ተውጠው ሲናገሩ የታዩትም። ጋዜጠኞቹ በእንባ ታጅበው ከ2 ዓመት በፊት በዚህ ወቅት ተወዳጁን የሥራ ባልደረባቸውን አስፋው መሸሻን ማጣታቸውን አስታውሰው አሁን ደግሞ ሌላኛውን የጣቢያቸውን ድምቀትና የሁሉም ሰው የሳቅ ምንጭ የሆነውን ሁለገቡን ከያኒን ነጻነት ወርቅነህን ማጣታቸው የሐዘንና የባዶነት ስሜት ውስጥ እንደከተታቸው በጥልቅ ሐዘን ውስጥ ሆነው ሲያስረዱ ተደምጠዋል። የጋዜጠኞቹ በሐዘን ሆነው የሰጡትን ምስክርነት በጥቂቱን ጋብዛችሁ እኛ ግን ከወዲሁ ተሰናበትን። ይሄ ስቱዲዮ በተለይ ለኛ ከባድ ነው። ባለፈው አመት ልክ የዛሬ አመት እንደዚህ ጊዜ አካባቢ ነበር አስፍየን ያጣነው። የሱ ሁለተኛ አመት ደግሞ እያወሳን ፕሮግራሞችን ስንሰራ ቆየን። ነፂ እኛ ቀረጻ ብሮብ እናረጋለን። እሱ ደግሞ ሐሙስ ዕለት ቀረጻውን አድርጎ ስራውን ሰርቶ ነው ከስቱዲዮ ወጣውና በጣም ከባድ ነው። ከአንድ ቀን በኋላ እሱ ስራውን የሰራበት ስቱዲዮ ውስጥ ተገኝቶ የሱን ህልፈት ማውራት ለኛ በጣም ይከብዳል። ግን ግድ ነው። ነፂና ለመዘከር አለማስታወስ አለማሰብ አይቻልምና ለኛም ለእናንተ ምን ያህል ከባድ ሐዘን ሊሆን እንደሚችል እንረዳለን። ነጻነትን በርግጥ ቅድም ዮናስ እንዳልከው እኛ በኢቢኤስ ባልደረባችን ሆኖ በቅርበት ከማወቃችን በፊት በፊልሞቹ በጣም በብዙ ፊልሞቹ ሲያዝናናን የኖረ ሰው ነው እና ነጻነት በስራው ካራክተሩ አዝናኝ ለስራው ብቻ አይደለም፣ በተፈጥሮ ነጻነት አዝናኝ ነው። በተፈጥሮ ስናገኘው ነጻነት ስቀን ነው የምንለያየው። ኢቢኤስ ከመጣ በኋላ ደግሞ የቤተሰብ ጨዋታን ካለሱ ማሰብ ከባድ ነው። በተለይ እዚህ ወንበር ጋር እነዚህ ይሄ ባክግራውንድ ነጻነት ድምጹ ይመጣል በቃ እና ትላንትና የነበረ ሰው ሐሙስ ለታ ያገኘ ነው ሰው ያቃተውን ቢሆን ነጻነት ይሰራል። ስራ ለመስራት አልችልም ይላል። ካልሰራው ነው የሚያመኝ ይላል። ስራ ለመስራት አይችልምና ሐሙስ ለት በነበረን ቆይታ ተቀላልደን የተለያየ ነው። ዓርብ ለት ጠዋት የነፂን ሞት መስማት ሞተ ብሎ መቀበል ያውም ነፂን የሚያጎል ሰው ሲኖር የሆነ ድባብ መቀየር የሚችል ሰው ነውና ነፂን ማጣት በጣም ከባድ ነው። ይሄንን ስቱዲዮ እዚህ ጋር ቁጭ ብለን ስለሱ መናገር በጣም ከባድ ነው። ግን እንግዲህ እንደሰማነው ሁላችንም ደንግጠናል። ሁሉም ሰው ሐዘኑን ገልጿል። ነፂ በቆየባት ጥቂት ዓመታት በጣም ብዙ ሰርቷል። በጣም ብዙ ነገር አድርጓል። ብዙ ሰርቷል። ግን ህልፈቱን ሰምተናልና በቃ ብዙ ወዳጅ አለው ነፂ ብዙ አድናቂዎች አሉት እና ሁሌም ከፊቱ ደስታ አይለይም። ጨዋታ ሁሌ እንዳለችው ድባብ ይፈጥራል። የሆነ ድባብ አለው እና ነፂን አተኗል። እዚህ ቦታ ላይ ምናልባት ተቀምጦ ስለ ነጻነት ማውራት ከባድ ነው። እንዳልሽው የማይጠፋ ድምጽ አለ እዚህ ቦታ ላይ። በጣም ብዙ ሰዎች ደስታን ያገኙበት ቦታ ነው። እንደ ቤተሰብ መጥቶ የሳቁበት ቦታ ነውና ሰዎች እንደ ቤተሰብ መጥቶ የተዝናኑበት ቦታ ላይ መጥቶ ያንደን ሰው ሐዘን መናገር በጣም ከባድ ነው። ያው ትላንትና የነበረ ሰው ዛሬ የለም ብለህ ራስን ማሳመን ከባድ ነው። ሂደን ራሱ ሆስፒታል ድረስ ሂደን አይተንም ለማመን ይከብዳል። ለምን በቃ ልክ እንደ ጤዛ ጠዋት ላይ የነበረ ሰው ከሰዓት ሳይኖር ሲቀር በጣም ከባድ የሆነ ስሜት ነው የሚሰማው። ነጻነት አንድ ብቻ አይደለም፣ ነጻነት ብዙ ነው። ለቤተሰቦቹ ልጅ ነው፣ ለትዳሩ ባለቤት ነው፣ ለልጆቹ አባት ነው፣ የማስታወቂያ የፊልም የመዝናኛ በጣም የብዙ ነገሮች ባለሙያ ነውና ሁሉም ቦታ በሄደበት ደስታን መፍጠር የሚችል ሰዎችን ማዝናናት የሚችል ሰዎችን ማሳቅ የሚችል በቃ የሆነ ጥሩ ያልሆነ ስሜት ውስጥ ያለን ሰው እንኳን የሆነውን ሰሞኑን እየወጣ ያለ ቪዲዮ አለ። ኡራኤል አካባቢ ፎቶ ሊነሳ ቆሞ አስፋልት የምትሻገር ሴት እያሳቃትና የሳቃችን ምንጭ ነህ የሚለው በጣም ትልቅ እሱን ሊገልጸው የሚችለው ነገር ነውና ነጻነት ስሙና ከናባቱ ስሙ የተገናኘለት ሰው ቢኖር ነጻነት ነው። ነጻነት የሚገርም ነጻነት ያለው ሰው ነው። ወርቅነህ ደግሞ ወርቅ የሆነ ጸባይ ያለው የትም ቦታ ብትሄድ ነጻነትን የማይወድ ሕፃን የማይወድ ትልቅ ሰው የለምና በሁሉም እድሜ ክልል ያለ ሰው በሁሉም ሁኔታ ውስጥ ያለ ሰው ነጻነትን ያው የሐዘን መግለጫዎቹን እያየን ነውና ምን ያክል ፍቅር እንዳለው ምን ያክል መወደድ እንዳለው ነጻነትን ያሳያል። አንድ ምልክት እንደማጣት ነው ለኛ። የአስፊቲን ሐዘን በዚህ ሳምንት ነበር የምናወሳው ሁለተኛ ዓመቱን። በዛው ሳምንት በተመሳሳይ ደግሞ ነጻነትን ማጣት ለኛ በጣም ከባድ ነውና ምልክት ሲጠፋ ጥሩ አይደለም።
ምልክት ያጎላልና እንደ ቤተሰብ ለቤተሰቦቹ ብቻ ሳይሆን ለሁላችንም የሚያጎል ሰው ነው ነፃነት። እግዚአብሔር እንግዲህ ከደጋጎቹ ጋር እንዲያስቀምጠው ምኞታችን ነው። በበጎነት ነው የሚታወቀው። እንግዲህ በጎ አምላክ ደግሞ በራሱ ቅፍ እንዲያስቀምጠውና እንዲያኖረው ምኞታችን ነው። ነፍሱን ይማር። ልክ ነው። አንዳንዴ ይገርማል። በህይወታችን የምናውቀው ነፃነት አስቂኝ ሰው ነውና ስለ ነፃነት ስናወራ ሁሌ እንደው ከኛ ስለመለየቱ የሀዘን ስሜት ይሰማናል እንጂ ውስጣችን ያለው ሳቅ ነው። እያንዳንዱ ነፃነት ባሰብን ቁጥር ፈገግ የሚያስብል ነው። ነፂ ብዙ ነው። በተለይ ደግሞ እኛ ለዚህ ቤት ለኢቢኤስ እጅግ በጣም ብዙ ነው። ያጎላል። በጣም የሚያጎል ሰው ነው። ጨዋታ እንኳን ሲያጫውት ሰው እንዲያሸንፍ የራሱን የሚሞክር ነው። በቃ ስታል ሲሆን ምናምን እያለ ሰው እንዲያሸንፍ፣ ሰው ደስታን እንዲያገኝ፣ ሰው ቤት ደስታ እንዲገባ የራሱን ነገር የሚሞክር ነው። ይህ ነገር ደግሞ በግል ባህሪው ብዙ ቦታ የምንሰማው ነው። አንድ አባባል አለ፣ ደግ ሰው አይቆይም ይባላል። ለምን? እኛ ብዙ ጊዜ በቆየን ቁጥር ኃጢአት እየሰራን ለብዙ ነገር ነው የምንቆየው። እነዚህ ደግ ሰዎች ግን በተሰጣቸው ጊዜ ከእድሜያቸው በላይ ትልልቅ ስራዎችን ሰርተው ያው ብዙ ሰው ብዙ አመት ተቀምጦ ያልሰራውን ስራ እነሱ በዚህ አጭር እድሜ ትልቅ ስራ ሰርተው ዘመን ተሻጋሪ የሆነ ነገር አስቀምጠውልን ይሄዳሉ። ለዚህ ነው ደግ ሰው አይቆይ የሚባለው። መልካም ነው ነፃነት፣ መልካም ነው የነፃነት ቤትም ቦታ ማንን ብትጠይቁ የነፃነት ደግነት፣ መልካምነት ለየሰው የሚያደርገው ነገር ወደር የለው። ከቀረጻም ውጪ ከቀረጻም ላይ የምታዩት ነፃነት ያው ነው። ያስቂኙ ምንም የሚለወጥ ነገር የለም። ራሱን ይዞ ነው የሚገባው ካሜራ ላይና ነፂ ብዙ እውነት ነው፣ ብዙ አጉዳይ ነው፣ ብዙ ያጎላል። ግን በተሰጠችው አጭር እድሜ ብዙ የሰራ ብዙ ነገር ያስተላለፈ ወንድማችን ነው። አስታውሳችሁ ከሆነ እኔና ነፂዬ ለመጀመሪያ ጊዜ የተገናኘ ነው እዚሁ አምና የቤተሰብ ጨዋታና ነፂዬ በጣም ፍቅር የሆነ ሰው ነው። እኔ ቃላት ያጥረኛል። በቃ ፍቅር ግለጪ ብባል በአካባቢ ያለ ሰው ነፂ ነው። አንድ ቀን ኃይለ ቃል ሲናገር ሰምቼው አላውቅም አይደል? ሁሌ ፈገግታ ነው፣ ሁሌ ጨዋታ ነው፣ ሁሌ ማበረታታት ነውና ነፂዬ በቃ እኔ አይ ዶንት ኖ ሞር ታይም ቢኖረኝ ከሱ ጋር እናንተ እድለኛ ናችሁ በእውነት። ያው አጭር አመትም ከምናምን ቢሆንም አሻራውን ጥሎብኝ የሄደ ሰው ነው። አንድ ቀን አመመኝ ብሎ ነፂ ኮምፕሌንት ያደረግ ሰምቼው አላውቅም። ነበሩ የሚነሱ አንዳንድ ነገሮች ነበሩ። ግን ስትጠይቀው በጣም አንተ ራስህ ሁሉ እኔ ነኝ እንዲያመመኝ እንድትል ሁሉ ነው የሚያደርግህና ጥንካሬው፣ ጽናቱ፣ ብርታቱ ምን ያህል ነገር እያለፈ እንደነበር በውስጡ እንግዲህ እኛ እናውቀው እንደ ባልደረባ እናገኘዋለን፣ እንጠይቀዋለን። ግን አውጥቶ የሚናገር አልነበረም። ሁሉ ጊዜ የሱ መታመም የሱ መረበሽ ሌላውን ሰው ይረብሻል ብሎ ስለሚያስብ ራሱን አሸንፎ ብቻውን መያዙን የመረጠ ይመስለኛልና እንደዚህ አይነት ጥንካሬ ያስቀናል አይደል? ለሌላ መኖር ነው ይመስለኝ። እንደ ጓደኛ እንደ ስራ ባልደረባ በጣም አጋዥ ነው። ይገርመኛል ማለት ከሱ የቤተሰብ ጨዋታ ነው አይደል ነፂ የሚሰራው፣ ግን የኛ ስራ ውስጥ ይገባል። እንትናን ብታቀርቢው፣ እንትናን ብታግዡ፣ ሁሌ ማገዝ። እንትናን ብታቀርቢው እኮ አዲስ ስራ ሰርቷል፣ እንትና እኮ ጥሩ ሁኔታ ላይ አይደለም ብታቀርቢው። ብዙ በስራ ጉዳይ በእንግዳ ጉዳይ እንነጋገራለንና ቆርጦ በመግባትም ጎበዝ ቆርጦ የሻይ ሰዓት ስለተባለ ብዙ ጊዜ ይመጣል። አይ ዶንት ኖ እንግዲህ እግዚአብሔር የሚሰጠን እንትን ጸጋ ይገርመኛል። እንደየሰው አምላክ የሚሰጠው ጸጋ እሱ በቃ ብዙ ነው። አንድ ሆኖ ብዙ ነው የሚባለው በእርግጥም ነፃነት ነው። ፕላስ ለሚናገረው ነገር አይጠራጠርም። የእውነት ሰው እንደዛ ስለሆነ አንዳንዴ ያው የቴሌቪዥን ሰው ሲኮን የስክሪን ሰው ሲኮን ስክሪን ላይ ያለውን ይሆናል ብዙ ሰው የሚያውቀው፣ ግን ደግሞ የነፃነት ኳሊቲዎች በጣም በጣም ብዙ ናቸው። በጣም እውነተኛ ሰው፣ ሐቀኛ ሰው፣ ነገሮችን በቀልድ አዋስቶ ማቅረብ የሚችል ሰው። ከዚያ በላይ ደግሞ በተለይ ህፃናትን ሲጠይቅ እዚህ እንትን ላይ ለህፃናቱ ያለው አፕሮች ነው ይገርመኛል። ሳይኮሎጂካሊ ልጆቹም እንዳይጎዱ የሚጠነቀቀው ጥንቃቄ፣ የሚሰማቸው አሪፍ ጆሮም አለው ነፂ። ጨዋታ አዋቂም ብቻ ሳይሆን ጥሩ ጆሮም አለውና ሰውን እንደየእድሜው እንግዲህ ከጠቅላይ ሚኒስትሩ ጀምሮ ህዳሴ ግድብ ጋር ይመስለኛል አይደል ጨዋታ የነበረው የባለስልጣናት ከነሱ ከላይኞቹ ጀምሮ እስከ ትንሾቹ ህፃናት ድረስ ሁሉንም እንደየሁኔታው፣ እንደየእድሜያቸው፣ እንደየሳይኮሎጂያቸው ዝቅ ብሎ የማናገር ትልቅ ጥበብ አለው ነፃነትና በቃ ፍቅር ነው ነፃነት። በጣም በጣም ፍቅር ነው በእኛ ውስጥ ነፂ በጣም ሁሌም ደስታ ነውና ከኔ ጋር የመጀመሪያ ማለት የዛሬ ሳምንትም የአመት በዓል ቀን ከጥበብ ጋር ሶፋ
የዓመት በዓል ቀን አግኝተነው ነበርና አይገርም የዛሬ ሳምንት ነው ያወራን ነበር። የዛሬ ሳምንት ነው። የዛሬ ሳምንት ለኔ ያሸልሙኝም ሶፋው ያለ ነበርና በቃ ፊቱ ላይ ምንም አይነት ምንም ነገር አታይበትም። በቃ ሁሌ ደስታ ነውና ግራ ይገባኛል። እንዴት ነው ሰው እንደዚህ ጠንካራ መሆን ይቻላል እንዴ እስከምል ድረስና ይሄ እንደ አራያ መታዩ ሰው ነው አይደል? በሆስትነትም ስትመጪ ላይ ከሱ ብዙ ምንማራቸው ነገሮች አሉ። አሁን እንደ አንድ ጋዜጠኛ ወደ ጋዜጠኛ ሙያ ራስሽን ያበቃሽ ስትመጪ ከነዚህ ምንም የሚጣል ነገር የለውም። ነጽይኮ እናት ራሱን ከማጽናናት አልፎ ሰውን የሚያጽናናና ሰውን የሚያስረሳ ሰው ነውና እኔ አላቅ ስራ ላይ ያለው ኮሚትመንት በጣም ይገርመኛል። ከነዚህ ጋር አንድ ማስታወቂያ ሰርተናልና ለስራው ያለው ኮሚትመንት ይሄ አዲስ ገና ወደ ስራው ጀማሪ የሆነ ሰው የሚያሳየውን አይነት ፍላጎት ነው የሚያሳየው። ነጽይኮ አሁን ላይ ያለው ማንነት አሁን ላይ ያለው ብቃት ማንንም ሰው ከሱ ጋር ሊሰራ የሚፈልገው ሰው ነው አይደለ? ግን ነጽይ እንደዛ አይደለም ራሱ በጣም ይገርመኛል። በጣም ከባድ ፈታኝ ጊዜ ነው የገጠመንና ለአድናቂዎቹ፣ ለቤተሰቦቹ፣ ለልጆቹ፣ ለስራ ባልደረቦቹ፣ ለኛም ለራሳችንም ፈጣሪ መጽናናቱን ይስጠን ማለት ነው የምንፈልገው። ነጽይ ነፍስን ከደጋጎቹ ጎን ያሳርፍልን። አሜን። ይሄ የሀዘን ማብቂያ ይሆንልን ለሁላችንም። ነጽይ እግዚአብሔር ነፍስን በአጸደ ገነቱ ያኑረው። ለሁሉም የኢትዮጵያ ሕዝብ፣ ለወዳጆቹ፣ ለአድናቂዎቹ፣ ለቤተሰቦቹ ለሁሉም መጽናናትን እንመኛለን። ከሀገር ውስጥም ከሀገር ውጭ ያላችሁ የነጽይ አድናቂዎች ወዳጆች እንግዲህ መጽናናትን እንመኛለን። ነጽዬ በአጸደ ገነት ያኑርልን። ያው እንግዲህ ሀዘን ሞት ሁሉ ጊዜ አዲስ ነው የሚሆነውና ሰው በ100 ዓመቱም በ200 ዓመቱም ኖሮ አያውቅም እንጂ ኖሮ ቢሞትም ሞት ሁሉ አዲስ ነው። እንደ አዲስ የሚያስደነግጥ ነገር ነውና ከባድ ድንጋጤ ውስጥ ነው ያለነው። በተለያየ አማራጭ ውስጥ ደግሞ የሱንም ሀዘን የሰማችሁ ሰዎች በድንጋጤ ውስጥ ያላችሁ ልትኖሩ ትችላላችሁ። ያው እንግዲህ አንድ ጊዜ ፈጣሪ የወደደው ነገር ሆኗል። እቺ ቀን አታልፍም ነበርና እግዚአብሔር የወደደውን አደረገ። እኛ ደግሞ እንግዲህ እስካለንባት እድሜ ድረስ ከሱ የምንወስዳቸው ነገሮች ወስደን ህይወት ይቀጥላል። ከዛ በኋላ ደግሞ በበጎነት ከሱ የምንወስዳቸው ነገሮች ወስደን እንቀጥላለንና ነፍሱን ከደጋጎቹ ጋር ያስቀምጥልን። የሚወደው ቅዱስ ዑራኤል ከመላእክቱ ጋር ሆኖ እንግዲህ ነፍሱን በአጸደ ገነት ከደጋጎቹ ጋር ያስቀምጥለት ብለን ነው የምናስበው። ስለዚህ ለቤተሰቦቹ፣ ለወዳጆቹ ብዙ ወዳጅ አለው፣ ብዙ አድናቂ አለው፣ ብዙ ሰርቷል እና እንወዳለን፣ እናከብራለን። ነፍስን በአጸደ ገነት ያኑርልን። ነጽዬ እንግዲህ እየወደድነው ነው የሄደው፣ እያሳሳቀን ነው ያለፈው። እስከ መጨረሻው ሰዓት ድረስ እየሰራ በስራ ላይ ያለ በኖረበት እድሜ ብዙ ሰርቷል። በግልም በጓደኞቹ በወዳጆቹ ዘንድ ተወዳጅ ነው። ስራዎቹም እንደዚያ እና ለመላው ለኢትዮጵያ ሕዝብ እንግዲህ ነጽይ ሲከፋን አጽናንቶናል፣ ሲደብረን አስቆናል፣ አዝናንቶናል። ብዙ ስራዎች ሰርቷልና ለሁሉም ለሚወዱት ለሚያደንቁት ለወዳጆቹ መጽናናትን፣ ለቤተሰቦቹ ለጓደኞቹ መጽናናትን እንመኛለን። ነጽይ ሁሌ ማንረሳም። ነፍስህን እግዚአብሔር በአጸደ ገነት ያኑርልን። የሞት ደግ የለውም ይባላል። ነጽይ የነጽይ ነገር ሲነሳ እንግዲህ አንደኛ የሚወደውን ስራ ሰርቶ ማለፉ በጣም ትልቅ ክብር ነው። በሚወዳት ሀገሩ በሚሳሳላት ሀገሩ ሆኖ ማለፉም ሌላ ትልቅ ክብር ነው። ከዛ በተጨማሪ ደግሞ እንግዲህ ምንድነው አንዳንድ ጊዜ ሰው እጅ ላይ አትጣለኝ ይባላል እኮ ይሄ አባባል አይደለ? ሰው እጅ ላይ አትጣለኝ ይባላል። ከሞቱ አሟሟቱም የሚል ደግሞ ሌላ አባባል አለ እና የነጽይ እንግዲህ ወደ ስራ ሊመጣ በቃ በሰላም ሁሉ ነገር ደህና በሆነበት ጊዜ ነው ድንገት ያመለጠንና በአንድ በኩል ሲታይ ያው ሞቱ ልክ ባይሆን ሞቱ ጥሩ ባይሆንም የሞቱ ዜና በጣም ከባድ ቢሆንም ሀዘኑ ከባድ ቢሆንም ግን በሚወደው ህዝብ እየሰራ ባለበት በሚወደው ሙያ እንደተከበረ ከነክብሩ ከነሞገሱ ነው ያለፈው ነጽይና ይሄ እድለኝነት ነው ብለን እናስባለን። ነጽይ እንግዲህ የኢትዮጵያ ህዝብ ብቻ ነው የኢትዮጵያ ህዝብ ሁሉ ነው ነጽይ የኢቢኤስ ብቻ ነው ብለን አናስብም። ነጽይ ኢቢኤስን ከተቀላቀለ ቅርብ ጊዜ ከዛ በፊት ያለውን ነፃነቱን ሁላችንም ስለምናውቀው
የነጻነትን ነገር በጣም ብዙ ነገር ልንል እንችላለን። ነገር ግን ሁላችሁ ማዘናችሁን ስለገለጻችሁ በዚህ አጋጣሚ በኢቢኤስ ቴሌቪዥን ስም እናመሰግናለን። ለነጽ እንግዲህ አምላክ ከደጋጎቹ ጎን ያኖረው፣ ነፍሱን አምላክ ይማረልን፣ ለባለቤቱ ለልጆቹ በተለይ ሁሌም ለሚጠራቸው ለኡራኤል ሰፈር ጓደኞቹ አብሮ አደጎቹ ሁሉ መጽናናትን እንመኛለን። መጨረሻ ላይ ያለን መልእክት ምንድነው? ነገ እሁድ ማለት ነው ጠዋት በመንበረ ጸባዖት ቅድስት ሥላሴ ካቴድራል 2:30 ላይ ነው ፕሮግራሙ የሚጀምረው። ነጽን የሚዘክሩ የተለያዩ ዝግጅቶች በዚያ ይቀርባሉ። ቀብሩ የሚከወነው የቀብሩ ስነ ስርዓት የሚከወነው ከቀኑ 6 ሰዓት ነው። ነገር ግን ፕሮግራሞቹ 2:30 ስለሚጀምሩ ሀዘን የምትደርሱ የነጻነትን ጉዳይ ሀዘንን ያላችሁ በሙሉ እዚያ መምጣት የምትፈልጉ በሙሉ ከ2:30 ጀምሮ እንግዲህ እዚያው ካቴድራል እንድንገናኝ አደራ ለማለት እንወዳለን። በጣም ከባድ ነው እንግዲህ ይሄ እንዳልነው ነው። ለካሜራ ሀዘንን መግለጽ በነገራችን ላይ በጣም ከባድ ነው። እግዚአብሔር ያርቀን ከዚህ የካሜራ አይንን ማየት በሀዘን ስሜት ሆኖ በጣም ከባድ ነው። ያውን በመናቀው በመንወደው ሰው ሆነን ነውና በቦታው በቤቱ ሆነን ነውና የነጽ ሀዘናችን ነው ላላችሁ ሁሉ ያለን አክብሮት ልንገልጽላችሁ እንወዳለን። ሀዘኑ የጋራችን ነው። እናንተንም እግዚአብሔር ያጽናችሁ ለማለት እንወዳለን። ነገ እሁድ በቅድስት ሥላሴ ካቴድራል 2:30 ጀምሮ ባለው የቀብሩ ስነ ስርዓትና የሽኝት ስነ ስርዓቱ ላይ እንድንገናኝ መልእክታችንን እናስተላልፋለን። አምላክ ሀገራችንን ሰላም ያደርግልን፣ የሀዘን ዳርቻ ያደርግልን። እናመሰግናለን።